ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ፍቅር በፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። ኢዱን ባረክ ብያለሁ። ሙስሊም እህቶቼ እንኳን አደረሳችሁ ብያለሁኝ። ጨሪቃዎች ደግሞ እምር ድምቅ ፍክት ብለው ንጉሱ ለንግስቷ እየዘፈነላት እያሽሞነሞናት እየተንከባከባት ምን ልበላችሁ፣ እንክብካቤና ፍቅር ትጠላላችሁ ነው የምላችሁ። በቃ ሁሉ ነገር በነሱ ነው የሚያምረው። ፍቅር በነሱ ያምራል፣ መዋደድ በነሱ ያምራል። እግዚአብሔር ፍቅራችሁን ይጠብቃላችሁ። ምቀኛችሁን፣ አስመሳይ ወዳጃችሁን መድኃኔዓለም ከእግር ስራችሁ ይጣልላችሁ። በቃ ይሄ የሁል ጊዜ ጸሎቴ ነው እና ጨሪቃዎችዬ መጨረሻችሁን ያሳምርላችሁ። ከጥያቄው አንስቶ እስከ ትናንትናው ባለው ቪዲዮ እኔ ቪዲዮ እየሰራሁኝ አልነበረም፣ ስራ በዝቶብኝ ማለት ነው። እና በጣም ደስ የሚል ቪዲዮ ነበረ ምናምን በጣም ደስ ብሎኛል። ትናንትና ደግሞ አይታችኋል። ቅመምዬ ለባሏ እምር ድምቅ ፍክት ብላ ቤቷን አስውባ እራቷን ሰርታ ንጉሷ ሲመጣ አምራ ተውባ ስትቀበለው ፍቅር ሮማንቲክ ሲሰሩ ምን ተሰማችሁ? አንዳንድ ኮሜንቶች ደግሞ ታስቁኛላችሁ። አለሁ አታስቡ የምትሉም አላችሁ የኔ እህቶች ማለት ነው። ፈጣሪ ደግሞ ለእናንተ በቃ የሚንከባከባችሁን፣ የሚወዳችሁን፣ የሚያስብላችሁን፣ የሚረዳችሁን ፈጣሪ ይስጣችሁ። ለሌላችሁ ማለት ነው ይስጠን ትላላችሁ። እና ብቻ ደስ ብሎኛል እውነቱን ስነግራችሁ ጨሪቃዎች በጣም ወዳችኋለሁ። እና በዚህ አጋጣሚ ደግሞ ማለት ነው አንዳንድ ሰዎች ማለት ነው ሀይሚዬና ብሩኬ ስለተፋቀሩ ፍቅራቸውን ስለተገላለጹ ደግሞ ቅጥል ያላችሁ ሰዎች አላችሁ። ቅጥል ይውላችሁ ብሩኬ አይገኝም። በቃ አለቀ ነገሩ። ሀይሚን የምታፈቅሩም ሀይሚ አትገኝም። የብሩኬ አፍቃሪዎችም ብሩኬ አይገኝም። ተስፋ ቁረጡ። እሱ ራሱ እንዳትደውሉብኝ፣ እኔ ባለትዳር ነኝ፣ ፍቅረኛ ይዣለሁ። ከዚህ በኋላ ስልኬ ላይ አንድ ሰው ቡቡዬ ብሩክዬ ምናምን ብላችሁ እንዳጽፉልኝ ብሎ ተናግሯል። አለቀ። 4 ነጥብ። እናንተ የባት የቋጡን ብታወርዱ አይገኝም። አለቀ። እና ደግሞ ማለት ነው ሀይሚዬ ጀግና ልባሟ ሴት እንቁዋ ሴት ስንላት ደግሞ ንድድ ቅጥል ብድን የምትሉ ሰዎች አላችሁ። በደንብ ተቃጠሉ። እኔ እውነቱን ስነግራችሁ ማለት ነው በዚህ ዘመን አሁን ባለሁበት ጊዜ ማለት ነው ሀይሚዬ ጀግና ሴት ናት። እመቤቴ ነው የምላችሁ። ምንም ያህል ብትወደው ብታፈቅረው እንድታጣው ባትፈልግም እንኳ ፍቅሯን በልባ ውስጥ ይዛ የኖረች ከሱ እስከሚመጣ ድረስ ክብሯን ጠብቃ የኖረች ጀግና ሴት ናት። እሺ በሳምንትና በ3 ቀን ፍቅር ያዘን እያሉ ለሚያለቃቅሱ እንደገና ደግሞ ቀለበት ተንበርክከው ለሚያስሩ ክብር ለሌላቸው ሴቶች እዛ ሄዳችሁ ታጨበጭባላችሁ። እናንተ እነሱን ስለምትመስሉ ነው። እሺ ሀይሚዬ ታደሰ ደግሞ ክብር ያላት ሴት ናት። እንቁ ናት። እሺ እንቁ የራሷን ክብር የቤተሰቧን ክብር ጠብቃ እንቁ ሴት ደግሞ ክብር ያላት ሴት ደግሞ ተፈላጊ ናት። ገባችኋል? ብሩክ አለማየሁ ደግሞ የሀይሚዬን ጥንካሬዋን፣ ልባብነቷን፣ አስተዋይነቷን ምን ልበላችሁ በቃ ልባምነቷን አይቶ ተገንዝቦ ለትዳሬ ምርጫዬ ነች ብሎ ለልጆቼና ነገ ትሆንልኛለች ብሎ 1 ዓመት ከምናምን ከዓመት በፊት አፍቅሮ ያስቀመጣት በልቡ ውስጥ ነው። እሺ እናንተ ከላይ እስከታች ስትሉ የነበራችሁ ጊዜያችሁን ያባከናችሁ እግዚአብሔር እንግዲህ ለእናንተ ሚስጣችሁ ነው የምለውና ውድ ቤተሰቦቼና በሰው ፍቅርና በሰው ህይወት አትናደዱ። እሺ አትቃጠሉ። የራሳችሁን ህይወት ኑሩ። ሀይሚዬና ብሩኬን ደግሞ ለቀቅ አድርጓቸው፣ ህይወታቸውን ይኑሩበት። እግዚአብሔር ፍቅርን መዋደድን አብስቶ ይስጣቸው። ገና ምን አያችሁ? ገናውን ከዚህ በኋላ ቀለበት አለ፣ ሽማግሌ አለ፣ ሰርግ አለ፣ ልጅ አለ። እናንተ ዳር ላይ ቁጭ ብላችሁ እያያችሁ ትቃጠላላችሁ። አንዳንዶቻችሁ እንዴት ሻይ ቤት እንዴት የፍቅር ጥያቄ ያቀርብላ ከፈለገው ቦታ ለምን አያቀርብላትም? እናንተ ምን ቤት ናችሁ? ምን አገባችሁ? እንደፈለገ አድርጎ የማቅረብ የመጠየቅ መብቱ ነው። በቃ ዋናው የሰው ልጅ እንትን ስለበዛ አይደለም፣ ዝግጅት ስለተዘጋጀ ምናምን አይደለም። ልብ ነው። ፍቅር ያለው ልብ ውስጥ ነው። እውነተኛ ፍቅር እና ምን ልላችሁ ፈልጌ ነው፣ አትናደዱ፣ አትቃጠሉ። ሰው ሲሳካለት ሲፋቀር ሲዋደድ እናንተ ዳር ላይ ቁጭ ብላችሁ የሆነውን ያልሆነውን ነገር አትቀበጣጥሩ። እናንተ ብትቀበጣጥሩ ልጆቹ የሚሰሟችሁም አይደሉም። ገባችሁ አይደለ? ቢሰሟችሁ ኑሮ ድሮ ነበረ። እነሱ ግን ህይወታቸውን እየኖሩ ነው። የኔ ጀግኖች ማለት ነው። በቃ አሁንም ጀግና ናቸው። እሺ እሱ ወንድ እሷ ደግሞ ሴት ታውቃላችሁ። ሴት ከሴትም ሴት
ከወንድም ወንድ በቃ ምንም ማድረግ አይቻልም። ስጦታው ከላይ ነው። ምንም ማድረግ አይቻልም። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉልኝ። ስራ በዝቶብኛል ታውቃላችሁ። ዛሬ ኢድ ነው። ያው ታውቃላችሁ ሁላችንም በየቤታችን ስራ ብዙ ነው እና እንግዲህ ፈጣሪ ያግዘን። መልካም በዓል ይሁንላችሁ እህቶቼ፣ ሙስሊም እህቶቼ ማለት ነው። መልካም በዓል ይሁንላችሁ። ኢድ ሙባረክ ብያለሁ። መልካም ጊዜ